በኢትዮጵያ የምንዛሬ መረጃዎችን ምን ይመስላሉ የሚለውን ይዘንላችሁ መጥተናል። በኢትዮጵያ ንግድ ባንክ፣ በአዋሽ፣ በብርሃንና በአቢሲኒያ ባንክ ዋና ዋና የሚባሉት የምንዛሬ ተመኖች የአሜሪካ ዶላር፣ ፓውንድ ስተርሊንግ፣ ዩሮ፣ ስዊስ ፍራንክ፣ የኩዌት ዲናር፣ የቻይና ዩዋን፣ ዲራም፣ የሳውዲ እና ሌሎችን የምንዛሬ ተመኖች ጨምረን በአራት ባንኮች በስንት ተገዝተው በስንት በምሽት ላይ ይገኛሉ የሚለው የዛሬ የጁላይ 16 ወይም ደግሞ የሐምሌ 9 2018 ዓ.ም የውጭ ምንዛሬ መረጃዎችን እንደሚከተለው ይዘንላችሁ መጥተናል። እስከ መጨረሻው ድረስ መከታተልና የምንዛሬ ተመኖችን መመልከት ማወዳደርን አይርሱ። ወደ መረጃው ከመሄዳችን በፊት ቪዲዮዎቻችንን ላይክ በማድረግ ጀምሩ። ለቻናላችን አዲስ ከሆናችሁ እንደዚህ አይነት መረጃ እንዲደርሳችሁ እንዲሁ ሰብስክራይብ ማድረግ የደውል ምልክቷን በመጫን ዘውትር አዳዲስ ቪዲዮ ስንለቅ እንዲደርሳችሁ ማድረግ ይችላሉ። አሁን የምናልፈው ወደ ቀጥታ ወደ ዕለታዊው የውጭ ምንዛሬ መረጃዎቻችንን ነው። የአሜሪካ ዶላር በኢትዮጵያ ንግድ ባንክ በ158 ከ90 ተገዝቶ በ162 ከ10 በምሽት ላይ ይገኛል። ፓውንድ ስተርሊንግ በ208 ከ90 ተገዝቶ በ213 ከ10 በምሽት ላይ ነው የሚገኘው። 1 ዩሮ በ181 ከ60 ተገዝቶ በ185 ከ20 የኢትዮጵያ ብር በምሽት ላይ ሲገኝ አንዱ የስዊስ ፍራንክ ደግሞ በ192 ከ60 ተገዝቶ በ196 ከ50 የኢትዮጵያ ብር በምሽት ላይ እንደሚገኝ መረጃው ያመለክታል። የኩዌት ዲናርን ስንመለከት አንዱ የኩዌት ዲናር በ506 ከ70 ተገዝቶ በ516 ከ80 ሲሸጥ የቻይና ዩዋን ደግሞ በ23 ከ03 ተገዝቶ በ23 ከ50 የኢትዮጵያ ብር እየተሸጠ ይገኛል። ሌላኛው የዛሬ የሐምሌ 9 2018 ዓ.ም የውጭ ምንዛሬ ተመን የሚወስደን ወደ ዲርሃም ምንዛሬ ነው። አንዱ ዲርሃም በ43 ከ25 ተገዝቶ በ44 ከ13 ሲሸጥ የሳውዲ ሪያልን ደግሞ በ42 ከ40 ተገዝቶ በ43 ከ15 የኢትዮጵያ ብር በምሽት ላይ እንደሚገኝ ዕለታዊው የውጭ ምንዛሪ ተመን ያመለክታል። እሱ ብቻ አይደለም፣ ተጨማሪ ጉርሻም አገኙ በማለት ላይ ይገኛል። ከውጭ ሀገራት በኢትዮ ዳይሬክት፣ በካስኮ፣ በቦቲም፣ በወገን ዜንድ፣ በላኪ ረሚት፣ በኢትዮጵያ በአሪፔይ፣ በአርኪስ ሴንድ፣ በ50 ሎሚ፣ በደስታ ፔ፣ በሞጆ መኒ የዲጂታል የገንዘብ መላኪያ መተግበሪያዎች ገንዘብ ሲላክላቸው እንዲሁም ከዕለታዊ የውጭ ምንዛሬ መሸጫ ተመን ተጨማሪ የ6.78 በመቶ ጉርሻን እንዲሁም ከባንካችን ከሚሰሩ ዓለም አቀፍ የዋላ አስተላላፊዎች በኩል ገንዘብ ሲላክሎ ከዕለታዊ የውጭ ምንዛሬ መሸጫ ተመን ላይ የ6.43 በመቶ ጉርሻን ማግኘት ትችላላችሁ በማለት ላይ ይገኛል የኢትዮጵያ ንግድ ባንክ። ቀጥለን የምናልፈው ደግሞ ወደ አዋሽ ባንክ ይሆናል። በአዋሽ ባንክ ዓለም አቀፍ የሆኑ ምንዛሬ ተመኖች የአሜሪካ ዶላር፣ ዩሮን፣ ፓውንድ ስተርሊንግ፣ የስዊስ ፍራንክ፣ የሳውዲ ሪያል፣ የዲራም፣ የካናዳ ዶላር በስንት ተገዝተው በስንት ነው በምሽት ላይ የሚገኙት ካላችሁ አንዱን የአሜሪካ ዶላር በአዋሽ ባንክ በ159 ከ30 ተገዝቶ በ162 ከ50 ሲሸጥ ዩሮ ደግሞ በ185 ከ98 ተገዝቶ በ189 ከ70 በምሽት ላይ ይገኛል። አንድ ፓውንድ ስተርሊንግ በ210 ከ99 ተገዝቶ በ215 ከ30 ሲሸጥ የስዊስ ፍራንክ ደግሞ በ197 ከ03 ተገዝቶ በ200 ከ99 የኢትዮጵያ ብር በምሽት ላይ ነው የሚገኘው። የሳውዲ ሪያልን ስንመለከት አንዱ የሳውዲ ሪያል በ43 ከ40 ተገዝቶ በ44 ከ30 በምሽት ላይ እንደሚገኝ የአዋሽ ባንክ የምንዛሬ መረጃ ያመለክታል። የዲራም ምንዛሬን ስንመለከት በ44 ከ40 ተገዝቶ በ45 ከ30 ሲሸጥ የካናዳ ዶላር አንዱ ዛሬ በ112 ከ20 ተገዝቶ በ114 ከ50 የኢትዮጵያ ብር በምሽት ላይ እንደሚገኝ ያገኘነው የምንዛሬ መረጃ ያመለክታል። እሱ ብቻ አይደለም፣ በአዋሽ ባንክም እንደ ንግድ ባንክ ሁሉ በዕለታዊ ተመን በተጨማሪ የ10% ጉርሻን ማዘጋጀታቸውን በመግለጽ ላይ ይገኛሉ። ከውጭ ሀገር ከወዳጅ ዘመድ በኋላ አስተላላፊዎች በኩል
ገንዘብ በባንኩ ስትቀበሉ እንዲሁም በካሽ ስትመነዝሩ ከመደበኛ ምንዛሪ በተጨማሪ የ10% ጉርሻን እያለ ነው። እንቀጥላለን። ተመልካች አድማጮቻችን እንግዲህ በመከታተል ላይ የምትገኙት ዕለታዊውን የምንዛሬ ዋጋ በባንኮች በስንት በመዘርዘር ላይ ይገኛል፣ በመገዛትና በመሸጥ ላይ ይገኛል የሚለው መረጃችንን ነው። ዛሬ ሐምሌ 9 2018 ዓ.ም ለቻናላችን አዲስ ከሆናችሁ ቪዲዮንም ላይክ ማድረግ ቻናሉንም ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ ተከታተሉ ዘንድ በማክበር እየገለጽን ወደ ቀጣይ የምንዛሬ መረጃዎች እናልፋለን። ስንሄድ የምናገኘው የአቢሲኒያ ባንክ ነው። አቢሲኒያ ባንክ አንዱን የአሜሪካ ዶላር በ159 ከ60 ገዝቶ በ162 ከ80 እየሸጠ ይገኛል። ፓውንድ ስተርሊንግን በ212 ከ18 ገዝቶ በ216 ከ45 በመሸጥ ላይ እንደሚገኝ መረጃው ያመለክታል። ይህን ስንመለከት አንዱ ዩሮ በ186 ከ40 ገዝቶ በ190 ከ10 የኢትዮጵያ ብር በመሸጥ ላይ ይገኛል። የዲራም ምንዛሬ በአቢሲኒያ ባንክ በ44 ከ80 ተገዝቶ በ45 ከ60 በመሸጥ ላይ ነው የሚገኘው። የስዊስ ፍራንክ ስንል አንዱን የስዊስ ፍራንክ በ196 ከ90 ተገዝቶ በ200 ከ80 የኢትዮጵያ ብር ሲሸጥ የካናዳ ዶላር ደግሞ በ113 ከ40 ተገዝቶ በ115 ከ40 ከ70 እየተሸጠ ይገኛል። የሳውዲ ሪያልን ስንመለከት አንዱ የሳውዲ ሪያል በ44 ከ60 ተገዝቶ ከ10 ተገዝቶ በ44 ከ98 በመሸጥ ላይ ይገኛል። ምን እሱ ብቻ በአቢሲኒያ ባንክ መረጃን ገንዘብ ምንዛሬን ስትመነዝሩ ዛሬ ሐምሌ 9 2018 ዓ.ም ከውጭ ሀገር በዳብሽን፣ በዌስተርን ዩኒየን፣ መኒግራም፣ ትራንስፋስት፣ ትራፔ፣ ኢትዮዳሽ፣ ፋስትፔይ፣ ሪያና ሌሎች የገንዘብ አስተላላፊዎች በኩል ገንዘብ በባንኩ ስትቀበሉ እንዲሁም ስትመነዝሩ በሁሉም ቅርንጫፎቻቸው ጋር ከቀልጣፋ መስተንግዶ ጋር በተጨማሪ ጉርሻን እናበረክታለን በማለት ላይ ይገኛል። የ2% ተጨማሪ ጉርሻን በማለት ላይ ነው የሚገኘው። ተመልካች አድማጮቻችን ቀጣይ ባንክ ስንሄድ የምናገኘው ብርሃን ባንክ ነው። በብርሃን ባንክ ምንዛሬዎች በስንት በመዘርዘር ላይ ይገኛሉ ስንል አንዱን የአሜሪካ ዶላር በ159 ከ72 ተገዝቶ የሚሸጠው ደግሞ በ162 ከ1 ሲሆን የፓውንድ ስተርሊንግ ደግሞ በ213 ከ7 ተገዝቶ በ217 እየተሸጠ ነው የሚገኘው። ቀጥለን የምንመለከተው የዩሮ ምንዛሬ ይሆናል። አንድ ዩሮ በ182 ከ28 ተገዝቶ በ185 ከ93 ሲሸጥ የዲራም ምንዛሬ ደግሞ በ43 ከ49 ተገዝቶ በ44 ከ36 በመሸጥ ላይ ይገኛል። የአውስትራሊያ ዶላርን በ110 ከ80 ተገዝቶ በ112 ከ99 ሲሸጥ የካናዳ ዶላር በ112 ከ95 ተገዝቶ በ115 ከ18 እየተሸጠ ይገኛል። የስዊስ ፍራንክ በ196 ከ95 ተገዝቶ በ200 ከ90 እየተሸጠም ይገኛል። ተመልካች አድማጮቻችን በብርሃን ባንክ ላይ ምንዛሬን ሲዘረዝሩ የ10 ብር ጭማሪ በእያንዳንዱ ዶላር ከባህር ማዶ ሲላክላችሁ ማዘጋጀታቸውን በማብሰር ላይ ነው የሚገኙት። እንግዲህ ለዛሬ ያዝንላችሁ የምንዛሬ ተመን መረጃዎች ይመስሉ ነበር። በሌሎች መረጃዎች እስከምንገናኝ በያላችሁበት መልካም ጊዜ